ከሟች ስርቀት ይሻላል። እውነት ለመናገር የሰረቀ ሰው አንድ የሰርቆ ተያዘ ምንም ተባለ እንዲሆነ ይሆናል። ውሸት ግን ያስጠላል። ሜሮን ዛሬ ተዋረደች። አፈፋጠጧት። እነ ዳኒ ተፈተን ብለው መጥተዋል። እንደገና ደግሞ ሄርሚላ አሜሪካ ገብታለች እየተባለ ነው ወይ ዘንድሮ አለ ኤፍሬም ታምሩ። ለካ እውነቱን ነው። ኧረ ጉድ ነው እውነት። ሄርሚላ አሜሪካ ሄርሽ እንኳን ሄርሽ ነው የምለው። እንኳን ሄርሽ ጎበዝ ጎበዝ። መሄድ እውነት ሂደሽ ከሆነ ጎበዝ ብዬሻለሁ። የምሬ ነው የምልሽ። ጥሩ የሰው ትዳር ታበጠብጭ እንደዚህ ሹልክ ብለሽ መሄድሽ በጣም 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 አስፈላጊ ነገር ነው። ምናወራው ስለ ሄርሜላ ማገት ነበረ። አውርተሻል ሄርሚ፣ አውርተሻል ሜሮን አውርተሻል። ምንድን ነው ያልሽው? ስለማገት እየተመካከሩ እኔ ነኝ ግቢ ሲሉኝ አልገባም ብለሽ አውርተሻል። አትዋሽ። ቪዲዮውን ማንም ሰው አይቶ የሚመሰክር ሰው ነው። አንዴ እዚህ ጋር ሄርሜላን አግተዋል ይዘዋል፣ እሷ እነሱ ጋር ናት ምናምን የሚል ወሬ ብለሻል። አትዋሽ። ባለፈውም ታውቃላችሁ ይሄን ወሬ ውስጥ አስገብተው ግን እኔን ሊያካትቱ ሲሉ አልፈልግም ብዬ ይሄን ወሬ ምን ማለት ነው ነግሬዋለሁ። ይሄን ወሬ ምን ማለት ነው? በአንድ ራስ ምንድነው ሁለት አይነት ውሸት አወራሽ ገና። እውነት ሜሮን ዋሽተሻል በጣም እውነት ለመናገር ትክክል አይደለሽም። ቃላት የምትናገሪው ሩታ ዳኒ አንድ ላይ ሆነው እሷ ማገት አገር ማስወጣት ሁሉ ያወሩ ነበር። ዛሬ ደግሞ ሀገር ማስወጣት መጣላችሁ ጋይስ። እንግዲህ መጣ። እውነትም አሜሪካ ገብታለች ሄርሜላ ማለት ነው። እሺ ምን ይባላል? እኛም ግራ ገባን። ሩታ እኮ ምን ይባላል ጠይቂያት። በእውነት እንዴ ሰዎች አፈልኝ ሰምቻችሁ ሀገር ስለማስወጣትና ስለማገጥ እያወሩ ነበረ። ከዛ ደግሞ ግን እኔ እንደዚህ አይነት ወሬ አላወራውም። አይጋጭም። ያሰብ ለምን አላወራውም? አይደለም አልገባም አላወራውም አላለችም። እኛ ተሰብስበን ነይና ግዛት ስንል ከዚህ ሁሉ ውርደት መቅረት ይሻላል ብዬ አስባለሁኝ ማለት ነው። እና ዛሬ ደግሞ አቤላ ተብዬው እንግዲህ እሱ ነው እንዲያው ጉድ ነው። አቤላ ደግሞ ማለት ነው እሱ ነው አሉ ሪፖርት ወስዶ የሸኛት እየተባለ ነው። እንዲያው አብርሽ አቤላን ግን በቃ የእሱ የውስጡ ሰው ምናምን አድርጎታል መሰለኝ። አቤላ ግን ሚስቶቹን እያሳጣው እንደሆነ አብርሽ አያውቅም። ለነገሩ አብርሽ የሚጠቅመውና የሚጎዳውን ሰው መቻቃል በዚህ አጋጣሚ አያውቅም እኮ ወዶቼ። አብርሽ የሚጎዳውና የሚጠቅመውን ሰው በፍጹም አያውቅም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአፒ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በአዲስ ቪዲዮ በቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁ እንዳትረሱ። ዛሬም ትናንትና ጉድ ነው ብዬ ነበር። ይኸው ዛሬም የሜሮን ጉድ ይወጣ። እንግዲህ ያያችሁ አይደል? ለምን እንደምትዋሹ ለምን ውሸት እንደምታወሩ አይዶንት ነው አላውቅም። ኤክስታክት እውነት ነው ለምን እንደሆነ እንደዚህ በአንድ ምላስ 30 አይነት ወሬ ማውራት ማለት በጣም ይከብዳል። እንዴ በተፈጥሮ የኔ ውሸት በጣም ነው የምጠላውና ማንኛውም ሰው ውሸትን ይወዳል ብዬ አላስብም። ማንኛውም ሰው ውሸትን የሚጠላው ነገር ስለሆነ እነሱ ደግሞ የሚያሉት ነገር በጣም የሚገርም ነው ማለት ነው። ሜሮን የምትገርም ሰው ነሽ። ከዚህ ሁሉ ወይ ከነሱ ሆነሽ ቁጭ ማለት ትትቺ አሁን ሁሉም ቦታ ውሸታም ሆነሽ ቁጭ አለሽ ማለት ነው። ይሄ ደግሞ ፌር አይደለም፣ ያስጠላል በአጠቃላይ ማለት ነው። አቤላ አብርሽን ሚስቶቹን እያሳጣ እንደሆነ አብርሽ አያውቅም እንጂ አቤላ ሚስቶቹን እያሳጣው ነው አብርሽን። እውነት ለመናገር ግን አቤላን ሲናገሩበት አብርሽ አትናገሩት ምናምን ይላል። ግን አላወቀም አብርሽ ባይነኝ እንዴ ስታውቅ ይገባሃል ብዬ ነው። እና ለማንኛውም ውዶችዬ እናንተስ ምን ትላላችሁ? በዚህ ሀሳብ ምን ትሰጡበታላችሁ? ሜሮን ቪዲዮ የተፖሰተ ቪዲዮ አለ እኮ እሱ ቪዲዮ ታይቶ እውነቱ አልዋሸሽም የሚለው እዛ ላይ ይታያል እኮ። እንዴ ብለሻል እኮ ለአብርሽ እነሱ ናቸው ያገጧት። ስለ ሄርሜላ ማገት ተሰባስበው ሲያወሩ እነሱ ቁጭ ብለው ሲያወሩ ከዛ እኔ እዚህ ውስጥ አልገባም ብዬ ተነስቼ ሄርኩኝ መግባት ስለማልፈልግ እጄን አወጣሁኝ ብለሽ ለአብርሽ ስትናገሪ ምን አገር ነው ያየሽ እኮ። ይሄ ፎርኮርስ የታወቀ ነው። ስለዚህ አዎ ብያለሁ ብትይ ነበር የሚጠቅምሽ ማለት ነው ብዬ አስባለሁ እንጂ እኔ እንጃ። እንደዚህ አይነት ነገር ይደብራል አጠቃላይ። ሄርሜላ ደግሞ በሰው እንትን
አሜሪካም ከሄድሽ ሂጃለሁ በይ አለቀ። ምንድን ነው ብርቅ አይደለም መቼም እኮ ውጭ ሀገር ከሆነ ያው ውጭ ሀገር ነው፣ ስደት ነው፣ ምንም ብርቅ አይደለም። እኛ ዝላለ እናንተ ኢትዮጵያ ላላችሁ ብርቃችሁ ከሆነ እንጂ ለእኛ ብርቃችን አይደለም። አሜሪካ የሚሆነው አውስትራሊያ ምንም አይመስለንም። ስደት ነው፣ ያው ነው። ትንሽ የብሩ ጉዳይ እየለየው ከሆነ እንጂ ስደት ነው። ምንም ቢሆን ያው ነው። ምንም የሚለያየው ነገር የለም። እና ለእናንተ ብርቅ ሆኖባችሁ ከሆነ አላውቅም እንጂ እዛ ላላችሁት ለእኛ አሜሪካ ብትሄድ ሄርሚላ አይሞቀንም፣ አይደንቀንም። አቤላ ተብዬው ግን በጣም የምትገርም ሰው ነው እውነት ማለት የሰው ህይወት እንደዚህ ብጥብጥ እያረክ ነገ አንተን ፈጣሪ ምን አንተም ነገር ህይወት ይኖርሃል። በአንተ ህይወት ምን እንደሚመጣ የምታውቀው ነገር የለም እና የሰውን ህይወት እንደዚህ ምስቅልቅሉን ባታወጣው በጣም የተመረጠ ነበረ። ግን አንተ ሲነግሩ ራሱ የምትሰማ ሰው ስላላደለ ዝም ማለት ይሻላል ብዬ ነው የማስበው። አይሰማም፣ ሲነግሩ የሚሰማ ልጅ አይደለም። ገባችሁ? ስለዚህ ዝም ማለት እንደሚሻል ነው እኔ የምመርጠው ማለት ነው። እንግዲህ ዳኒ እንኳን ደህና መጣህ። በነገራችን ላይ ዳኒ ላይ ራሱ አልገባም ይመስለኛል። ተትናንትና ወዲያ ላይ ራሱ ብቅ እንኳን አላለም። ምክንያቱም ያው በእንትን ድራማም ከሆነ እንዳይከሽፍባቸው ስለፈለጉ ላይ ራሱ ብቅ አላለም። ዳኒ ራሱ ጠፍቶ ነበር ማለት ነው። እንግዲህ ዛሬ መጥቷል። ውድ አድማጭ ተመልካቾች ቪዲዮ ይመስላል። ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁ እንዳትረሱ። ስለምታበረታቱኝ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ።